ምናምን ከምትሉ አሁን ብትጠነቀቁ ምንድነው የሚጎዳችሁ? አጥር ያዙ። የናንተ የራሳችሁ ቦርደር ይኖራችሁ፣ ቀይ መስመር ይኖራችሁ። ማንም ሰው ያን ቀይ መስመር ረግጣለሁ ቢል ብሎክድ ነው የሚደረገው። ከዚህ በኋላ ወደ ህይወትሽ እንዳትመጣ አርጊያት። አንድ ሸክም ነው የምታቀዩ። ያም የሆነው እኮ ሲንቀሸቀሹ ቦርደራችሁን ከነኩ ነው። ሳይነኩ ተጣብቀው እንደዚህ ተዋን ብሏቸው እዚህ ጋር ከተጣበቁ የጭንቅላት ቅማል ናቸው። የማያወሩት የማይቀባጥሩት ሰው የሚያሙት የማይሉት ነገር የለ። ያን ሁሉ የመስማት አቅም አላችሁ። ያላችሁ ጊዜ አጭር ነው። ቶሎ ቶሎ ስሩና እናታችሁ ጋር ደረሱ። እናት ልጄ መጣች ብላ የሰው ልጅ ሲያዩ እየደነገጡ ቤተክርስቲያን ሲሄዱ እየጸለዩላችሁ ልጄ መጣ ሰው ሳሎን እንዳትገለይ ፈጣሪ ወይ ልጄ በሰው ሀገር ለኑሮ ብላ ሄዳ እየተንከራተተች እያለች ታለቅሳለች። ማለቀሷን እኮ አትነግርሽ። በሩን ታያለች። የሆነ ሀገር ላይ ጦርነት ተነሳ ሲባል ሲጠይቁልኝ የት ሀገር ነው ጦርነቱ? ልጅ እኮ የሆነ ቦታ ነው ያለችው። መስማ ልባቸው፣ ነፍሳቸው፣ ስጋቸው እንዴት አድርገው እንዳሳደጓችሁ ታውቃላችሁ? ሕፃን ልጅ ከውጭ ሲያለቅስ ማለት ነው ልጄ ምነች ብለው ምጣዱን ሰብረው የሚወጡ እኮ አሉ። ከነሊጣቸው ከነ እንትናቸው ወጥተው ልጄ ነች ማን ነው ብለው እኮ የሰው ልጅ እንኳን ሲጮህ ሲያዝ እናንተ ሁሉ ሄዳችሁ ያላችሁ እየመሰላችኋቸው ወጥተው ሁሉ የሚያዩ እንዴት ነው? በምን ሂሳብ ነው የምታስቡ? ያንን የመሰለ ህይወት እያበላሻችሁ እዚህ ከማንም ጋር አትጃጃላላችሁ እንዴ? ተው እንጂ። አባትሽ እኮ አያወራም እንጂ ከነ ክብሩ ቅብር ያለ ግርማ ሞገስ ስላለው ነው እንጂ ጋቢውን አድርጎ ኮፍያውን አድርጎ ዱላውን ይዞ የሆነ ቦታ ሄዶ ስላንቺ ነው የሚያስበው። ሴት ደግሞ ልጁን ደግሞ በጣም ነው የሚወደው አባት ታውቃላችሁ። ምን አለ አባትሽን ብታስደስችው ሄደሽ ምንድነው ገንዘብ ከልክ አይሞላ። ሂጂና ወግ ማረጋ አይተሽ ልጄ ልጅ አሳይታኛለች አሁን ግደለኝ ነው የሚለው አባትየው። ግደለኝ ነው የሚለው ፈጣሪው። አሁን ሰዴ በቃ ልጄ እኮ መታ ወልዳ የልጅ አየውባት ተከበርኩ በሰፈር አስከበረች ይጭጫ። እዚህ በቲክቶክ አውቀሽ በየካፌው በየሃዲቃው ትጋቢያለሽ፣ ፉን ትያለሽ። አበባ በገዛ ገንዘብሽ ባንቺ ገንዘብ። እሱ እኮ ገንዘብ የለው ጫማ የለው። ጫማ ገዝተሽለት ሶፍ ገዝተሽለት ጺም መቆረጆ ደግሞ እኮ የተገዛው ባል እኮ አስተቆ የሆነ ፖሎ ያዘው ነው። ምን ሆናችሁ ነው? ምናችሁ ነው የሚያማችሁ? ያንቺ ሰርግ የሚያምረው እኮ እዛ ቦታ ላይ ነው። የተወለድሽበት እትብትሽ የተቀበረበት ቦታ ነው። የሚያውቁሽ ከልጅነትሽ የሚያውቁ የልብሳቸውን የሌላቸው ልብሳቸውን አጥበው ከበሯቸውን ይዘው ማንም ያለ ምንም ገንዘብ ወይ ሲሉ በዛ ታየች መጣች እየተባልሽ ክብርሽ፣ ጌጥሽ፣ ውበትሽ ጠላት የለ ወዳጅ የለ ታች መንደር የለ ላይ መንደር የለ ክፍለ ሀገር የለ ቀልበጥ ብሎ መጥቶ ያንቺን ወግ ማርያ የሚሄድ እንዴ? እዚህ ምን ነቱ ወዳሞች ዘነቱ የበቀደም ያየሁት ፕሮግራም ነው። ሰርግ አርጋ ነው አንዷ ሙስሊሞች ናቸው። እኔ ሙስሊም ሲዘፍን እንግዲህ ለመጀመሪያ ጊዜ ነው ያየሁት። ይቅርታ አድርጉልኝና ይኖራል እንግዲህ ዘነጡ ዘነጠሽ ሞተሻል። ምን ዘነጠሽ ነው? ተዘረጥርጠሽ ነው ያለሽው። በኋላ ታገኛታለሽ እጅሽ ታገኛታለሽ። እናት ያልመረቀች አባት በስልክ እማዬ ውጭ ሀገር ሲባል እነሱ ውጭ ሀገር ያለ ሰው ወንዱ የመኪና ጫካ ያለው ፎቅ ያለው ነው የሚመስላቸው። እዚህ ገዝታው እንደሆነ አያውቁ። እግዚኦ ማረነ ክርስቶስ በስመ አብ። እናንተ ምናችሁን ነው የሚያማችሁ? ተው የሰው ወርቅ አያደምቅ። የራሳችሁን አክብሩ። ሂዱላችሁ። ልጅነታችሁ ሳያልቅ ሂዱ። የሰው ልጅ ከራስ ራት የለበት። እኔ እውነቱን ነው ማለት። ሂዱና ተመረቃችሁ
ተከብራችሁ ልጆቻችሁ ይባረኩ ዘራችሁ ይባረክ ተብላችሁ ጋቢ ላያችሁ ላይ ተነስንሱ አግቡ። እውነቴን ያኔ እግዚአብሔርም እናንተ ጋር ነው ያለው፣ ፈጣሪም ከእናንተ ጋር ነው ያለው። ደስተኛ ህይወት ትኖራላችሁ፣ ሰላማዊ ህይወት ትኖራላችሁ። ማንም አይነካችሁም ጫፋችሁ። ገንዘብ እኮ የሰው ልጅ ልክ እኮ አይደለም። ከመጣ ይምጣ፣ ካልመጣ ግን አንቺ መንቀሳቀሻ ካለሽ አንቺ ብቻ እንድታስተዳድሪ ማን ያደረገው? ታብታብ አድርጉት፣ ሊቋረጥ ነው። ታብታብ አድርጉት። አበባ ምናምን ካላችሁ ስጡ እንዳይቋረጥ። አንዴ ታብታቡን መቶ ምናምን ያስገቡት። ሳሚ ያታውራ እንዴ ዝም በላችሁ። ኮሜንቱን ስገባ አንዴ ታብታብ እናድርግ። ቋረጥ እስከዛው እዚህ ጋር ዩዘር 9063 የምትባይት ያውሪ። እስኪ ሚውትሽን አንሽና አውሪ። ዩዘር 90 ምናምን 63 ሚውትሽን አንሽና አውሪ። ዩዘር 9063 31 ምናምን። እሺ ሳሚዬ ሰላም ነው። በጣም ነው የማመሰግንህ። በጣም ነው የምወድህ። ያንተን ምክር ሰምቼ ምንም ነገር ምክርክን ሁሉ እያንዳንዷን ነገር ተግብሬያታለሁኝ። አሁን እግዚአብሔር ይመስገን ከመጣው 8 ዓመቴ ነው። አንዲትም ነገር ጊዜን ያባከንኳት ነገር የለኝም እና በጣም ላመሰግንህ ነው። ብዙ ንግግር አልችልም። እሺ እናቶቼ ደግሞ የመጣችሁበትን ዓላማችሁንን ግብ ብታሳኩ ጥሩ ነው። ሌላው ነገር ኢትዮጵያ ሄዳችሁ ትደርሱበታላችሁ። የመጣችሁበት ለስራ እስከሆነ ድረስ ስራችሁንና ስራችሁን ብቻ ሰርታችሁ ኢትዮጵያ ገብታችሁ የፈለጋችሁን አማርጣችሁ ማድረግ ትችላላችሁ። እችናት ምክሬ። ብዙ ንግግር አልችልም ሳሚዬ። እስኪ በህይወትሽ ውስጥ በዚህ 8 ዓመት ውስጥ ምን አችፍ አደረግሽ? ምን ውጤታማ ሆንሽ? እኔ እግዚአብሔር ይመስገን እንደነገርኩ አሁን ኮንዶሚኒየም ገዝቻለሁ። 25,000 ብር አከራይቻለሁ። አክሲዮን ደግሞ ባህር ዳር ላይ ገዝቼ ያው አሁን ስራ በጦርነቱ ምክንያት ስራ ምናምን እየተሰራ አይደለም እንጂ ወደ 300,000 ብር ምናምን ቆጥቤያለሁ። ሳሚ እየጠፋ እና መቼ ነው ወደ ሀገር ገብተሽ ደግሞ ትዳር የምትይዥው? እንግዲህ አሁን እያሰብኩ ነው። እንግዲህ ይሄን አመት ልጨርስና የተወሰነ ለጀም ለስራ መስሪያ ምናምን ይዤ እያሰብኩ ነው ለመግባት ማለት ነው። እድሜ ስንት ነው? እድሜ አሁን 31። ስለዚህ በቃሽ። አሁን ሂጂና ደግሞ 1-3 ልጆች ጠብጠብ አድርጊ። ቤቱ ካለ እግዚአብሔር ፍቃድ እያሰብኩ ነው። ለመተለሽ እግዚአብሔር ይፈቅዳል። እግዚአብሔር አትጋቡ አይልም። እግዚአብሔር ይፈቅዳል። እግዚአብሔር ይኸውልሽ፣ እኔ አንዳንዴ እግዚአብሔር ያውቃል የምትሉ ሰዎች ተው፣ ጥሩ አይደለም። እግዚአብሔርንም አትፈታተኑት። አንቺ እግዚአብሔር ያውቃል ብለሽ እስኪ በሌሊት ተነስተሽ ጫካ ውስጥ ግቢ። እግዚአብሔር ያዘዘለት ጅብ ይበላሻል እንዴ? ለአንቺ እግዚአብሔር ያውቃል ስትይ እግዚአብሔር ያዘዘለት እኮ አካል አለ ደግሞ እዛ የራበው አለ። አዎ እስካሁን የሚገርምህ ነገር ብዙ እንትን መጥቶልኝ ነበር፣ ግን የራሴ አላማ ስለነበረኝ እንትን አላልኩትም፣ ቦታ አልሰጠሁትም። ለዛ የሆነ እሺ ስትላቸው ቶሎ ነኝ ምናምን ይሉሃል፣ አላማህን ሳታሳካ ማለት ነው። እኔ ደግሞ እንደዛ ማድረግ አልፈለኩም፣ እዚህ ውስጥ መግባት አልፈለኩም ነበር። አሁን አንቺ ይኸውልሽ ስታገቢ በሙሉ እምነትሽ አግቢ።
እየሰማሽ ነው። መርጠሽው በቤተሰብ ተመርቀሽ ተከብረሽ ቤትሽ የተከራየሽ ቤቱን ጋር አትሂጂ። ቤቱ ተከራይቷል፣ ገንዘብ ያስገባ ገቢ ያስገባ እዳ አለበት ብለሽ እዳ እየከፈለ ነው በሚለው ቤቱን አትዛት። ቤት ካለው እሱ ቤት ግቢ። ገባሽ? ያው መቼም ስትተዋወቂው ቤት አለኝ ምናምን አይባልም አይደል? በኋላ ማወቁ አይ በዚህ እንኳን እኔ ብልጥ ነኝ። በእናቴ ስም እናደረኩት። እናቴ ደግሞ ወንድሞቼ የሚገርም ነገር የሰራውትኝ ማለት ነው። ይኸውላችሁ ጎበዞች በእናቴ ስም እናደረኩት። ከዚህ በፊት እዚህ ከመጣሁ አሁን 7 ዓመቴ ነው። ከዛ በፊት 2 ዓመት ሰርቼ ወንድሞቼን አስተምሬ አጋጣሚ ወደ ራሻ እንትን አሰርተው የሚያሰራላቸው ሰው አግኝቼ ወደ ራሻ የተወሰነ ሳንቲም ችዬ ወደዛ ሄዱ። አሁን ወደ ጀርመን ገብተዋል 2 ወንድሞቼ ማለት ነው። በኔ እርዳታ ነገርኩት። አረ እናቴ አንቺ ራሱ በጣም ጀግና ነሽ፣ ከኔ ሁሉ ትበልጫለሽ። እባክሽ ለኔ መንገድ ነው አስተምሬ ኢንጂነር አድርጌ ወደዛ ነው የላኳቸው። እግዚአብሔር ይመስገን አላስተማሩኝም፣ አላሳፈሩኝም። እናንተ ስትቆሙ ነገሮች ምን ያህል እንደሚስተካከሉ አያችሁ። በቃ አያችሁ እናንተ ሰው አሁን እኮ ችግሩ ምንድነው? ብዙዎቻችሁ ሰው ትንቃላችሁ። እኔ እዚህ ጋር ቁጭ ስላልኩኝ እኔ የምትንቁኝ ሰዎች አላችሁ። እኔ ሰዎች የማያደርጉትን ነገር ስለሆነ የማደርገው ግራ ይገባችኋል። ብዙ ስም ትሰጡኛላችሁ አይደል? ምንድነው ወደዛ ሁሉ ኮተት ከምትገቡ ምን አለ ሐሳቤን ብትገዙ። ይቺ ልጅ እኮ እኔ ጋር ረጅም ጊዜ እኔን ትከታተላለች፣ ሰማለች። አንድም ነገር ጠባ አላደረገችም፣ ተግባራዊ አድርጋ አሁን ፉል በቃ አሁን እድለኛ። እኔ የምፈልገው ምንድን ነበር? ወይ ለምን እንዳስገባው ታውቃለህ? ሳሚ በአንተ ውጤት ህይወት የተቀየረ ብላ ስትለኝ አስገባዋል። እውነቴን ነው የምነግራችሁ። እናንተ ላይ ስለምሰራ እኔ ብቻ ለንግግሩ ተውት። እኔ መናገር ኢትዮጵያ ያለው ጀምሬ ነበር አንተ ሐሳቤን ጀምረት ኢትዮጵያ ያለው በደንብ ተከታተልህ ነበር። ቤቷን ሰርታ ኑሯን አስተካክላ ኑሯን አስተካክላ ከዛ በላይ ደግሞ አስተሳሰቧን ይዋት የምትናገረው ንግግር ለምትሰጣት መልስ አሁን ደግሞ ራስሽ ላይ ስሪ። ከዚህ በኋላ ማለት ነው ቤት አለሽ፣ እግዚአብሔር ይመስገን፣ ቤተሰቦችሽ አሉ። ጤናሽ ላይ ስሪ። ቫይታሚኖቹ ስጂ ያደክር ቫይታሚኖች መቼም ማዳሞች ቤት አይታችኋል አይደል? የማይገዙት ነገር የለም። አንቺን በገንዘብሽ ቫይታሚኖችን እየገዛሽ ምግብሽን እንትን የቫይታሚን ዲ እንደዚህ ካልሲየም፣ ዚንኮች ራስሽን ቼክአፕ አድርጊ። ፀጉርሽን የሚያሳድግ ይሄ ቅባቶች አሉና አምላ ምናምን የሚባሉ ይሄ ኬሚካል ነገር አትጠቀሚ። ቆንጆ ነገር ተጠቀሚ። ራስሽ ላይ ስሪ። መስታወት ላይ ራስሽን ዋው እንዴት ታምሪያለሽ፣ አሁን እኮ ሄደሽ ቤትሽን እኮ አስለቅቀሽ ትገቢያለሽ፣ አንቺ ቆንጅዬ ነሽ፣ አንቺ ማር ነሽ እያልሽ ከራስሽ ጋር ተጫወች። ድራማ ስሪ በራስሽ ላይ። ራስሽን ውደጂ። ከዚህ በኋላማ ወደ ራሴን ነው የምንከባከበው። ከዚህ በኋላ በቃ ዘና ኮራ ብዬ ሀገሬን ገብቼ የስራ መስሪያዬን ይዤ ስራዬን እየሰራሁ ዘና ብዬ እኖራለሁ። ጊዜን አንዲትም ነገር አላባክንም። አሁን 31 ዓመትሽ አይደል? 31 ዓመትሽ ነው አይደል? ለራስሽ መስታወት ላይ ምን I'm 121 years ያሽ እኔ 21 ዓመቴ ነው ጋር ለራስሽ እኮ ነው እንደዛ የምትይው። ለሰው አላልኩም አትዋሽ። ለራስሽ እንደ 21 ዓመት ልጅ ወይም እንደ 18 ዓመት ልጅ ያቀበት ብትሽ መብትሽ ነው። ማን ነው ባንቺ መብት የሚያገባው? ለማን ብለሽ ነው አንገትሽ የምታቀረቅረው? ቤቱን ማንም እንዲኖርበት ነው እንዴ? ራስሽ ላይ በደንብ ስሪ። እኔ ልጅ ነኝ እንደውም ኬክ ግዢና 21 ብለሽ ጽፈሽ እኔ 21 ዓመቴ ነኝ በጣም ነው ትንሽዬ ነኝ እኮ ገና ብዙ ነገር ይጠብቃል። እግዚአብሔር ማርያምን ፋበይ የታባቱልና በራስሽ ላይ ማለት ነው ቀበጥ በይበት። ራስሽ ላይ ቀበጭበት። ለምን አንቺ እኮ በቃ አችፍ አድርገሻል፣ አሳክተሻል። ማን አባቱ ነው አንቺን እንዲነሽ የሚልሽ? ልጅ ተጫዎች፣ ራስሽ ላይ ተጫዎች። ኢንቨስት አድርጊ፣ ምግቢ፣ የተመጣጠነ ምግቢ። እግርሽ እንዳይሰነጣጠቅ ወንድ ልጅ እግር ዝቅ ብሎ ያለ እግርሽ እንዳይሰነጣጠቅ እግርሽን ፏ ተዘፍዘፊ በሎሚ በምናምን በጮም ምናምን ሜኒኪውር እየሰራሻል ፏ በይ። መድኃኒዓለም ውድ በቃ ለራስሽ ትልቅ ነገር ጉድጓድም ካለ ጉድጓድ ውስጥ እየታጠንሽ ፋ በይ። በቃ አበባ መሰይ በቃ የሆነ ታረቀርቅ አበባ ሁኚ። ቆንጆ ነሽ ነው መሄድ ያለብሽ።
በጣም በጣም ቆንጆ ሆነሽ ፏ ብለሽ እንጂ ከአረብ ሀገር መጣች ሳይሆን ከሰማይ ወረደች እንድትባይ ነው መሆን ያለብሽ። ለምን አንቺ ቤት አለሽ እኮ የቤት ጌታ አለሽ እንዴ። የምን መታመም ነው? ጤናሽ ላይ ነው። ጤናሽ ላይ መስራት አለብሽ። አይገርምም? መውሰድ ያለብሽ ነገር ሁሉ ሰጅ እግዚአብሔር መዳን በቃ አንቺ አሁን አንቺ ለነገ ምናምን ለቤት ቢይዘው ምናምን አያስፈልግሽ። 25,000 ብር እኮ በየወሩ አካውንትሽ ላይ ይገባል እኮ። አንቺ እኮ ኧረ ትለኛለሽ ወይ በውስጥ መስመር ወይ ይልሻለሁ። በቃ እህቶች እኔ አሁን በዚህ ልጅ የተደሰትኩትን ደስታ እኔ ነው የማውቀው። እስቲ ፍልቅልቅ ነው ያለው። እናንተስ እንደዛ ብትሉ ምን አለ መተሽ እዚህ ደግሞ በነጠላ ዜማ የምታለቅሷላችሁ። በነጠላ ዜማ የምታለቅሷላችሁ። ቆይ በለቅሶ የሚገኝ ነገር አለ? በምሬት በማበድ በምናምን የሚገኝ ነገር አለ? የለም። ወፍ ድሮ ነበር እንጂ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ የሚባል ነገር የለም። አንቺ ራሱ ሚውታል በጣም ነው የሚረብሸው የውጭ እንትን። ስለዚህ በቃ ይቺ ልጅ 8 ዓመት ሰራች፣ ወንድሞቿን አውሮፓ ላከች፣ ኮንዶሚኒየሟን 25,000 ብር አከራየች፣ እናትና አባቷን አገዘች፣ ረዳች። በስነ ስርዓቱ ካገኘችኝ እንግዲህ 8 ዓመቷ ነው። በእያንዳንዷ ቀን እያንዳንዷን ቅጣት በተግባር ነበር ስትፈጽም የነበረች። አትንቅም። ሰው ስለምታከብር እግዚአብሔር አከበራት። እኔ አሁን እውነቴን ነው፣ እኔን ስላከበርሽኝ በጣም ነው የማመሰግንሽ። ምክንያቱም እኔ የልፋቴን ውጤቴን አግኝቻለሁ። እግዚአብሔር የሚደሰትበትን አገሬ የምትኮራበትን ነገር አድርገሻል። ይሄን ነው የምፈልገው እኔ እንጂ እኔ ሌላ ነገር ከአንቺ አልፈልግም። አታውቂኝም። አንቺ ታውቂኛለሽ፣ እኔ አላውቅሽም። እኔ እኮ እናንተ ናችሁ እንጂ የምታውቁኝ፣ እኔ እኮ እያንዳንዳችሁን አላውቃችሁም። ቤት መጥቻ እንኳኩቻ አላውቅም። ስለዚህ በቃ እግዚአብሔር እንደው ሌላው ቢቀር ለሳሚ ስትሉ ብላችሁ እንደው ምን አለ ሰው ብትሆኑ፣ ወይ በትዳራችሁ ደስተኛ ሁኑ፣ ወይ በልጆቻችሁ ደስተኛ ሁኑ፣ ወይ በኑሯችሁ ደስተኛ ሁኑ፣ ወይ በጤናችሁ ደስተኛ ሁኑ። ቢያንስ አጥር ይኑራችሁ። ያንን ቀይ መስመር አልፋለሁ ያለ ሰው ሲጀመር አንቺ ማንሽና ነው አንቺ በእኔ ህይወት ምን አባሽ አገባሽ ብለሽ ብታባረራት ምን ትሆኛለሽ? ምን ሚስጥር ነግረሻታል? ቆይ ሚስጥርሽን ዘግዝኬ ሳላወጣው አንቺ እንዲህ አይደለሽ እንዴ እንድትልሽ ነው ትበልሽ። መጀመሪያ መተንፈስ አልነበረብሽ። ይኸውላችሁ አሁን የመንቂያ ጊዜ ነው። የማጉረምረሚያ የወሬ ጊዜ አይደለም። አሁን አንቺ ጋር እህቴ ስምሽ ማን ነው? ዩዘር ነው የሚለው። ስምሽ ማን ነው? ማን ነው ስምሽ? ዩዘር ማን ነው ስምሽ? ማን ነው? አዎ ተልካ ተጠርታ ወጣለች መሰል። እንደሷ ውጤታማ እንድትሆኑልኝ ነው የምፈልገው። በርቱ፣ በእግራችሁ ቁሙ፣ ጀግና ሁኑ፣ ጎበዝ ሁኑ፣ ሰው የደረሰበት ድረሱ፣ ቤተሰቦቻችሁን አስደስቱ። ያሏችሁ ተስፋዎቻችሁ እነሱ ናቸው፣ ልጆቻችሁ ናቸው፣ ሌላ ሰው አይደለም። ያለ እነሱ ህይወት ዝም ብሎ ነው፣ ከንቱ ነው። ቢያንስ እንኳን የሆነ አንድ ወቅት ላይ የጎዳችሁ ሰው ልትበቀሉት ይገባል። ሰው ሁናችሁ ራሳችሁን ችላችሁ አትደርስም ሲሉሽ ደርሰሽ አሳያቸው። አበቃላት ሲሉ በቅተሽ አሳያቸው። ቀብረናታል ሲሉሽ ተነስተሽ አሳያቸው። አታምርም ሲሉሽ አምረሽ አሳያቸው። አልቃሻደ ሲሉሽ ስቀሽ አሳያቸው። ጊቭ ኤንድ ቴክ፣ ሰጥቶ መቀበል ማለት ይሄ ነው። በእናንተ ተቃራኒ የሆኑት ሰዎች መበቀል የምትችሉት በዚህና በዚህ መንገድ። አለበለዚያ አሁን እያደረጋችሁ ያላችሁ በዙሪያችሁ ያለው ነገር ተጠንቀቁ። በተለይ እዚህ ሶሻል ሚዲያ ላይ የምትጀናጀኑ እንትን የምትሉ ሰዎች ራሳችሁን ጠብቁ። ራሳችሁ ጠብቁ።
ራሳችሁን ጠብቁ። እርስ በራሳችሁ ተዋደዱ። ይሄ በየጊዜው የሚመጣ ትርኪ ምርኪ ነገር አትስሙ። አሁን እዚህ ጋር የልጅ ወተት ምናምን የሚባል ነገር እኔ ጋር አይሰራም። የልጅ ወተት ለልጅሽ ወተት ካልሰራም ለምን ወለድሽ? መጀመሪያ ራስ የቀን ስራ መስራት ትተሽ የሰው እርዳታ ፍለጋ ነው የምትዞሪው በየቲክቶኩ። ቲክቶክ ኢንተርኔት ሞልተሽ በስነ ስርዓቱ እንትን ብለሽ የልጅ ወተት ትላለሽ። የልጅ ወተት ቲክቶክ ድረስ ነው እንደሚለመነው። እንዲህ አይነት ነገር ቆራጥ የሆነ እኔ ምን እንደማስብላችሁ ታውቃላችሁ? ጠንካራ ልብ እንዲኖራችሁ። ይሄ ሀዘን የሚንቦጀቦጀውን የሚንሰፈሰፈውን ለጊዜው አባቴ አትንሰፍሰፍ፣ አርፎ ቁጭ በል አንተ ተንሰፍሰፈ እኔን ገደል ከተትከኝ በሉት። እንዴ የምን መንሰፍሰፍ ነው? ባይ እኔ ላየሁት ሁሉ ስበትን እኔ ብትንትን የሚል ግጥም አትግጠምብኝ። ይዘምትሽ እንደዚህ አይነት ወሬ እንዲህ አይነት ትርኪ ምርኪ ከእናንተ ጋር አያስፈልግም። እዚህ ጋር ደግሞ ሳቢ ሁለቱ ጠጠር አሞኛል፣ ኩላሊቴን ጠጠር አሞኛል፣ ሕክምና ማድረግ ለውጥ የለውም። ምን እንደምታደርግ ታውቂያለሽ እናትዬ? አንደኛ እረፍት ይፈልጋል ይመስለኛል። ሁለተኛ ሕክምና ሂጂና ያለበትን ደረጃ ጠይቂ። ሌላው እሱን የሚያፈርስ ነገር መስራት አለብሽ። እሱ የሚበትን ነገር እንትን የሚያስተካክል ነገር አስተካክል። ሕክምና ሂጂ፣ እረፍት አድርጊ። ኩላሊታችሁን እስከሚያማችሁ እየሰራችሁ ከሆነ ይሄ ችግሩ በሽታው ሳይሆን እናንተ ናችሁ ችግር ያለባችሁ። እውነቴን ነው የምነግራችሁ። ታፕታፕ ኮፕሊንግ ሼር አድርጉ፣ ፎሎ አድርጉት፣ ሜምበር ሁኑ፣ እንትን በሉ። እየታመማችሁ የምትሰሩ ሰዎች ግን እኔ እርግጠኝነት ቼክ አድርጉ ራሳችሁ። ጤነኛ አይደላችሁ ማለት እየታመማችሁ የምትሰሩ አእምሯችሁም ጤነኛ አይመስለኝም። የፊሊፕስ ቅጠል ጁስ ጠጪ። አሁን ያ ነገር እኮ ይሄ እኮ ራሱን መሸጎር ነው የሚሆነው። አሁን እኮ ችግሩ እኛም የምንጮህ የምንዳረቀው ኩላሊታችሁ ከመታመሙ በፊት ነው። እኔ የምጮኸው ከመውደቃችሁ በፊት ነው፣ ከማልቀሳችሁ በፊት ነው። ከወደቃችሁ በኋላማ እኔ አይደለሁም፣ እግዚአብሔር ነው የሚመለከተው ጉዳዩ። እግዚአብሔር እንግዲህ ከመከራ ያድናችሁ፣ ሌላ ምንም ማለት ነው። በግድ ጠጪ የምትልም አለች አንዷ። ዶክተሮች አላችሁ እዚህ። ሰላም እንደና ወንድሞቼ፣ በጭንቀት ላብድ ነው። በፍትሄ ካላችሁ ተባበሩ። ምንድን ነው አልገባኝ። ምንድን ነው የሚያሳብድሽ? ሳሚ ኢትዮጵያ ላይ ባለ 2 መኝታ ኮንዶሚኒየም ኪራይ ስንት ነው? የምታውቀው ከሆነ ንገረኝ። ልትከራይ ነው እናትዬ? እኔ አዲስ አበባ ከሆነ ሰዎች አገናኝሻለሁ፣ ያከራዩሻል። እዚህ ሆነሽ ተከራይተሽ መሄድ ትችያለሽ። ቤትሽን አዘጋጅተሽ በውስጥ መስመር ዋትሳፕ ላይ አናግሪኝ፣ ባዮ ላይ ባለ ቁጥሬ። ስደት ላይ ያለች የማዳም ቅመም ገንዘብ ብቻ ሳይሆን ሰውም ያስፈልጋታል። ሰው አያስፈልጋትም። ሰው አያስፈልጋትም። እግዚአብሔር አለላት። ሰው ማስፈልገኛል ብላ ወደ ሰው ብትጠጋ ሰው መርዙ ሆኖ ገደል ከተታት። ሰው አያስፈልጋትም። አረብ ሀገር ያላችሁ እህቶቼ ሰው ሳይሆን የሚያስፈልጋችሁ በአሁኑ ሰዓት እግዚአብሔር ነው የሚያስፈልጋችሁ። ፈጣሪ ነው የሚያስፈልጋችሁ። ሰውማ ስንቴ
ጥሎ አነሳችሁ። ስንቱ ቀበራችሁ፣ አልሞት አላችኋቸው እንጂ ሰውማ ሰው ነው። ይሄ ሰው ያስፈልጋታል የምትሉኝ ሰዎች ሰው አያስፈልግም ነው የኔ ስምምነት። ሰው ሳይሆን የሚያስፈልገው ሰርቶ ተለውጦ ከአምላክ ጋር ተነጋግሮ ወደ ሰው ወደሚያስፈልግበት ቦታ መሄድ ነው። እናንተ ናችሁ ሰው ወዳለበት ቦታ መሄድ ያለባችሁ እንጂ ሰው ወደ እናንተ እንዳይመጣ ተጠንቀቁ። በር ዝጉ። አሁን ላይ ሰው መጥቶ ቤት ያጸዳልሻል፣ የሚሰጥሽ ሀሳብ የሚያባብስ እኮ ያለ። አንዲት እህታችን ችግር ደርሶባት ሚዲያ ላይ መታ ስታለቅስ በልበለው አያስፈልግም። ሰው ይቅርታ አድርጉልኝና ተለማመዱት። እኔ ልንገራችሁ በህይወታችሁ ውስጥ ሰው አሁን ላይ ለጊዜው አያስፈልጋችሁ። ራሳችሁ ነው የምታውቁት። እኔ መናገሬን ነው እኔ ማቀውን ነው የምናገረው። እኔ የደረሰበት ሰው ያውቀዋል። ሰው መስለው አውሬ የሚሆኑ አስመሳዮች፣ ገዳዮች፣ በቁም ተባሪዎች። ሲጀመር ሀበሻ ስትቀድሚው አይፈልግም፣ ከኋላ እንድትሆኝ ነው የሚፈልገው። እስኪ ለአንዷ እህትሽ ፍቅር ያዘኝ ካል ሰው ብለሽ አማክራት። ብሬ ምን ላድርገው ብለሽ አማክራት። የምትሰጥሽ መልእክት ያኔ ትሰሚዋለሽ። እግዚአብሔር ይስጣችሁ። ሰው እግዚአብሔር ይስጣችሁ። ይኸውላችሁ መቼው እንደሳታችሁ ባላውቅ ከፋም ለማም ቤተሰብ አንዳንዴ ለእናንተ ጠቃሚ ቤተሰብ ነው። ቤተሰብ ነው። ቤተሰብ ነው። ወደዳችሁም ጠላችሁ ቤተሰብ የትም አይሄድም። ቤተሰብ ነው። ባዳ አንዳንድ ባዳዎች አሉ በህይወት ውስጥ የሚጠቅሙ ግን ከዚህ ሁሉ በቁሜ ቀበሩኝ። እነሱ ሀገራቸው ላይ በእኔ ገንዘብ ጎጇቸውን ያሞቃሉ፣ እኔ እስካሁን ስደት ላይ እንከራተታለሁ አለች አንድ እህታችን። የማን ጥፋት ነው? ይሄ የማን ጥፋት ነው? እነሱ እንዲኖሩ አንቺ እንድትሞቺ ያደረግሽው የማን ጥፋት ነው? መንቃት አለባችሁ። ማንም ሰው 18 ዓመት ሆኗችሁ ካለፋችሁ በኋላ እናንተ በእነሱ ስር ሳይሆን እናንተ ናችሁ የራሳችሁን ህይወት መቆጣጠር ያለባችሁ። አስተሳሰባችሁን መቆጣጠር አለባችሁ። ንግግራችሁን ማስተካከል አለባችሁ። ሁሉ ነገራችሁን ማስተካከል አለባችሁ። አለበለዛስ ሰዎች በከፈትሽው በር ገብተው ሁሉ ነገር የራሴ ነው የሚፈልጉት፣ የራሴ ነው የሚሉት። ይሄ የሰው አስተሳሰብ ነው። ሁለት ምን የምታደርጉታችሁ አሁን እስኪ
መሳደብ ከፈለክ እናቴ ጋር ምን ወሰደህ? እኔ መስደብ ከፈለክ እኔ ያለው አይደል እናቴ ጋር ምን አስኬደ? አሁን እናቴ ነች እዚህ ጋር ያለችው። ባለዬ መሆንህን እኮ ነው የምታሳውቀው እንጂ እኔ እዚህ ነኝ ያለሁት። እናቴ ምን አሰደበ? ምንድን ነው ያስቀየመው ነው ወይስ ድርጊትህ ዝርፊያህ ተደቃብህና ነው አለች ልጅቷ? አሁን እኮ እህቶቻችን እኮ የሆነ ነገር ሲጠየቁ ኖ ማለት ጀምረዋል። ብልጡ ነዋ። ስለዚህ ያን ያናደደ ወይስ ምንድን ነው? መቼም ሴት ልጅ ሆነሽ እንደዚህ አይነት ብልግና ተሳደበ ወንድ ነው አይደል የሚሳደበው? ምንድን ነው የሚያሰድብህ? በውስጥ በሜሴጅ በኩል ገብተው በውስጥ በዋትስአፕ ገብተው እናት ይግባላት ይለኛል ባለዬ